ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እና አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እንግዲህ እህታችሁ ዓለምነሽ ሹመት የቃልዬ እናት ከቸች ብዬላችኋለሁ። እንግዲህ እህታችን ጽጌ ሩያል ነው። ጽጌ ማለት ይባል ጽጌ ሩያል ነው። ጽጌ ማለት ስሟ ወንድታችሁ ስሟ ጠፋኝ። ወታ ይቅርታ ጠይቃለች። እንግዲህ የጎሳዬ ዘፈን መወገዙን ምን ማለትን አልሰማሁም አላወኩም ነበረ። ለዛ ነበረ ቪዲዮዬን ለማጥፋት ትንሽ ወደኋላ ያስደረገኝ። አሁን ግን ቪዲዮዬንም አጥፍቼዋለሁ እኔም ይቅርታ ጠይቃለሁ ብላለች። ይቅርታ መጠየቅሽ መልካም ሆኖ እያለ ግን ይቅርታ ወተሽ ህዝቡን ብቻ ሳይሆን ይሄን ቲክቶከሩ ዩቲዩበሩ ምናምን ሳይሆን ወተሽ መጠየቅ ያለብሽ ይቅርታ ራስሽ በእግርሽ ተንከብክበሽ ሄደሽ ሙሉ የላስታ ላሊበላ ህዝብና ቅዱሱ አገራችን ላስታ ላሊበላ ቅዱስን ደብሩን ነው ሄደሽ ይቅርታ መጠየቅ ያለብሽ ማለት ነው። እንግዲህ ገና ጥምቀትን በጎንደር ገናን በላስታ ላሊበላ ታሪካችን ቅርሳችን ነው። እንግዲህ ላስታ ላሊበላ እንግዲህ በዓለም ቅርስ ተመዝግቦ የሚገኝ አንዱና አንዱ ቅርጻችን ነው። ቅርሳችን የምንኮራበት አይደለም። ከዛው ከአፈሯ አፈሩ ተወልዶ ያደገ አፈሩን ተራጭቶ ውሃውን ጠጥቶ ያደገ ልጅ ይቅርና እኛ እንኳን ጎንደር ተወልደን ያደግነው የላስታ ላሊበላ ነገር ሲነሳ ያስደስተናል፣ ያሞቀናል። እኔ አሁን አንዳንዴ ነፍሷን ማረውና አሰሪ እያለች ቴሌቪዥን ትከፍት ነበረ ማለት የተለያዩ ስትሪ ትከፍት ነበር ስትሪ ማለት ነው። እና ያ ስትሪ ጎንደርን ያመጣል፣ ላስታ ላሊበላን ያመጣል። በጣም ደስ ነው የሚለው። በተለይ ስለ ኢትዮጵያ በደንብ አድርጎ እየተነተነ እያወራ ነበር። በጣም ነበር የምኮራ፣ በጣም ነበር የምንመካ ማለት ተመስገን። እኔ እንዴ አገሬ ስለሆነ ደስ ይለኛል። እኔ ኢትዮጵያዊ ስለሆንኩ ብቻ ልኮራ ገባል። ግዴታ ላስታ ላሊበላ ጎንደር ምናምን ስለሆነ ብቻ አይደለም። እኔ የኢትዮጵያ የብሔር ብሔረሰቦቹ ቅርስ ሲመጣ ያስደስተኛል። ምክንያቱም ኢትዮጵያዊ እስከሆንኩ ድረስ ማለት ነው። እና ላስታ ላሊበላ ከእምነት የእምነት ሀገር፣ ከማር የማር ሀገር፣ ከወተት የወተት ሀገር፣ ከቅቤ የቅቤ ሀገር፣ ከጀግና ደግሞ ያሳምነው ጽጌ የጀግና ተፈራ ማሞ ሀገር ነው። ላስታ ላላወቃችሁት እኔ ጎንደር ተወልጄ ባልግም ስለ ላስታ አይደለም ማንም ልጣጫም ቅማላም ተነስቶ ሊናገር ይቅርና ማለት ነው። ምሁራናቶች እንኳን ላስታ ላሊበላ የቅዱሳን ደብር ላስታ ላሊበላ ሶራ ነው ምንጣፉ ተብሎ የተዘፈነለት አገራችን በቲክቶክ ወይም ደግሞ በልመና ሀሚናዎችንና ላስታን እንዴት አድርገሽ አገናኝተሽ እንዴት በእርግጥ አንቺ አይደለሽም ጥፋተኛ፣ ጎሳዬ ነው። ጎሳዬ ደግሞ ያው ይቅርታ ጠይቆበታል። ካሴት ተወግዟል። አሁን የሚሰማው የለም። የእሱ ግን አሚናዎቹን እና ላስታን እንዴት አድርገሽ አቀነባብረሽ እንዴት እንደሰራሻቸው ሊገባኝ አልቻለም። በነገራችን ላይ እኛ ራሳችን የሀገራችን ንብረታችን ቅርሳችን እኛ ካላስከበርነው ማንም መጥቶ እንደማያስከብርልን ልታውቁት ይገባል። ገባችሁ? ዛሬ እኛ በሰው ሀገር የሌለን ነው የሚመስላቸው አረቦች፣ ታሪክ እንደሌለን። የኛ ኢትዮጵያ አይደለም ስማችን። ከመጀመሪያ የአፍሪካ መዲና አቢሲኒያ ነው የምትባል ኢትዮጵያ። ገባችሁ? እንኳን ላስታ ላሊበላ ሀገር አቀብሉኝ፣ ቢስማር አቀብሉኝ፣ እንጨት አቀብሉኝ ሳይል ራሱ ቤተ መቅደሱን አንጾ ፈልፍሎ በተአምራዊ መንገድ የሰራን ቅዱስ አገር አካሃሚናዎች እንዴት አድርጋችሁ በልመና እንደሰራችሁት ባላውቅም ግን ቤተሰቦችን አናግሬ አውጥቼ አውርጄ ቪዲዮውን
ድሌት አድርጌዋለሁ ብለሻል። ቤተሰቦችሽን አውርተሽ አናግረሽ ድሌት ማድረግሽ ቆንጆ ነው። ድሌት አታደርጉ ደግሞ በየቀኑ ስለ ላስታ አንቺ ድሌት ባታደርጊ ወጥተሽ ይቅርታ ባትጠይቂ ጆሮሽን ወጥተን ይቅርታ እናስደርግሻለን። ይቅርታ እናስብሻለን። እንደዚህ ጆሮሽን ጠምዝዘን ማለት ነው። ስለ ላስታ እኛ ተወለድንበትም አልተወለድንበትም አገራችን ላስታ የጀግኖቹ አገር ያሳምነው ጽጌ አገር ላስታ ላሊበላ የተፈራ ማሞ ጄኔራል ተፈራ ማሞ አገር ላስታ የደጋጋ አገር የጦፋ አገር ላስታ ገና ሄዶ ጸበሉን ጠጥቶ ያልተፈወሰ በጉም ምስዶ ቀንቶ ያልመጣ የለም። እንግዲህ በገና እንኳን ሰው ወፉ እንግዳ ይቀበላል። የላስታ ሰው ገና ስትሄጂ በገና ጊዜ አይደለም ሰው የላስታ ሰው ወፉ እንኳን በጩኸት ያቀልጠዋል። ላስታን አክብሮ ደብሩን አክብሮ ገናን ላስታ ላሊበላ ቅዱስ ላሊበላን መሬቱን ለመርገጥ ለሄደ ሰው መስተንግዷቸው ያማረ መስተንግዷቸው መልካም። እኔ ባልሄድበትም አክስቴ ሄዳ ታውቃለች። እናቴ አክስት ሄዳ ታውቃለች። ላስታና ቅዱስ ላሊበላን ዛሬ ከፈቀደው እኔም ሂጄ አየዋለሁ። ሀገራችን ሄደን በማየት ሄደን ለመጎብኘት ሁላችንም የምንጓጓለት ማንኛውም ኢትዮጵያውያን ኢየሩሳሌምን መሳለምና መርገጥ የሚፈልግ የቅዱሳን ሀገር ስለሆነ ጌታችን ኢየሱስ ክርስቶስ የተወለደባት ሀገርና ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳባት አገር ስለሆነች ነው አይደል እንዴ? ኢየሩሳሌምን የምንፈልጋት መቅደሷን መሳለም የምንፈልግ ምድሯን መርገጥ የምንፈልግ አሁን ፋሲካ ሲሆን 40 ጾም ሲሆን ኢየሩሳሌም ኢትዮጵያውያን ይሄዳሉ፣ ኦርቶዶክሳውያን ማለት ነው። ላስታ ደግሞ ገና ሲሆን ላስታ ላሊበላ ዳግማዊ ኢየሩሳሌም ስለሆነ እንሄዳለን፣ መሄድ እንፈልጋለን። እኔ አሁን ማየት መርገጥ የምፈልገው አገር ቢኖር ግሸን ማርያም፣ አክሱም ጽዮንን፣ ላስታ ላሊበላና ኢየሩሳሌምን ነው ማየት የምፈልገው። በቃ እነዚህ ሶስቱን አራቱን ገዳማት ማየት ያጓጓኛል፣ ማየት ፈልጋለሁ። ግን ደግሞ ማየት ባልችል አቅሙ እንኳን ባይኖር ግን ስለ ላስታ ላሊበላ ስለ አገራችን ስለ በቃ ባለማወቅ የምትናገሩትን የምትሰሩትን ነገር ዋጋ ያስከፍላል ማለት የኛ ህዝብ ደግሞ ማንሳት እንደሚችልበት ሁሉ መጣልም ይችላል። እና አሁን ጽጌ በህዝብ ነው የተነሳሽ፣ በኢትዮጵያ ህዝብ ነው ገባሽ ለመታወቅ የደረሽ ታዋቂ የሆንሽ በኢትዮጵያ ህዝብ ነው አይደለ? የኢትዮጵያ ህዝብ ደግሞ ታዋቂ ማድረግ ይችላል፣ ማንሳት ደግሞ መሬት ላይ ደግሞ አንስቶ ዲፕ ማድረግ ይችላል። ገባሽ? ስለዚህ ስትሰሩትን ሶሻል ሚዲያ ላይ የምትጠቀሙትን ለመልካም ነገር አገርን የማይነካ ህዝብን የማያስቆጣ መሆን አለበት። አትስሩ አይደለም፣ ላይክ ሸር ሰብስክራይብ አትደረጉ፣ ፎሎ አትደረጉ አይደለም፣ ስሩ፣ ተቀየሩ። ምክንያቱም በእንደዚህ አይነት ስራ ሰርተን ካልተፍተፍለን ራሳችን በራሳችን ካላስተዳደርን ተምሮ ስራ የለም ኢትዮጵያ ላይ። ግን ደግሞ እኛ ሰርተን ማስተዳደር ምንስተዳደር ከሆነ አገራችን ህዝባችን የሚያስቀይም ሳይሆን ህዝባችን የሚያስቆጣ የሚያስኮርፍ የሚያናድድ ነገር ሳይሆን መስራት ያለብን ህዝባችን የሚያስደስት ነገር ነው መስራት ያለብን ማለት ነው። አንዳንዶች ተነስታችሁ በቃ ያን የብሔር ጥላቻ ስላለባችሁ ብቻ በቃ የዛን ሰው እንዴት አድርገን ማለት እንዴሳስበው ማለት የሆነ የምታሸማቅቁን ነገር ነው ይመስላችሁ። በጭራሽ አንሸማቀቅም። በነገራችን ላይ የሚሸማቀቅ ሰው የለም። ላስታ ብትሳደቡ የፈለጋችሁትን ብትናገሩ የሚሸማቀቅላችሁ ሰው የለም። አንሸማቀቅም። ግን ደግሞ አንቺ እህት አለም ይቅርታሽን ሁሉም ኢትዮጵያዊ ተቀብሎሻል፣ ተቀብለንሻል። ግን ደግሞ ሙሉ በሙሉ ይቅርታሽን እንድንቀበልሽ የምትፈልጊ ከሆነ በእግርሽ ሄደሽ ቅዱሱን ራሱን ላስታን ነው ይቅርታ መጠየቅ ያለብሽ። የላስታን ህዝብ የተከበረውን ህዝብ ያለ በሞት ያፈርስ ሆነ ብሎ
ደግሶ የሚያበላውን ህዝብ ነው ይቅርታ መጠየቅ ያለብሽ እንጂ ዝም ብለሽ ከዚህ ቲክቶክ ላይ ወጥተሽ ተሳስቻለሁ እንደዚህ ብያለሁ ብትይ አዎ ተጽዕኖ ስለበዛብሽ ይቅርታ ብትጠይቂ አይፈረድም። ተጽዕኖ በዝቶብሻል። ምክንያቱም ያደረግሻቸው ድርጊቶች ትክክል ስላልሆኑ ብዙ ተቃውሞ እንደተነሳብሽ እናውቃለን። ግን ደግሞ ተቃውሞሽን ዝም ብለሽ በሶሻል ሚዲያ ወጥተሽ አይደለም። በእርግጥ ብለሻል። ከፈቃደኛ ከሆናችሁ እዛው ከቦታው ሂጄ ይቅርታ ልጠይቅ ብለሻል። አዎ ከዛው ከቦታው ሄደሽ ይቅርታ ጠይቂ። ሄደሽ አባቶችን እግራቸው ተጎንብሰሽ ደብሩን ቤተ መቅደሱ ገብተሽ ይቅር በለኝ ቅዱሱ ስፍራ አንተ አስቀይሜሃለሁ ያለ ማንነትህን እውነት ያለ ማንነትህ ነው አንተን እንትን ያልኩህ ባለማወቅ ብለሽ ራሱን ቦታውን ቅዱሱን ስፍራ ላስታ ላሊበላን ይቅርታ ጠይቂ። አሁን የፊታችን ገና ነው ከ5 ወር በኋላ ዛሬ ማነው የሐምሌ እየገባ ነው 28 ነው አማኑኤል ሐምሌ እየገባ ነው። ሐምሌ 1 ነሐሴ 2 መስከረም 3 ህዳር 4 ታኅሳስ ይኸው 5 ወር በኋላ ሄደሽ ገና ቅዱሱን ቦታ ቅዱሱን ስፍራ ሄደሽ ይቅርታ ጠይቀሽ መመለስ ነው እንጂ ቦተሻውን እኛ ሶሻል ሚዲያው ምናምን ይቅርታ ስለጠየቅሽ እሺ ችግር የለም ይቅርታሽን ተቀብለው ይሆናል ደጋግናቸው ኢትዮጵያውያን ይቀበላሉ። ግን ይቅርታሽ የሚቀበሉት በትክክል ደግሞ ቅዱሱ ቦታ ከቅዱሱ ስፍራ ተገንተሽ ክሳሹ ነው ተክሶ ማለት በቃ ጥፋትሽን አምነሽ ክሳሹ አዎ በድያለሁ አስከፍቼሃለሁ ብለሽ ክሳሹ አንቺን በረከት ይዘሽ አግኝተሽ ትመለሻለሽ። የህሊናም እረፍት ይኖርሻል። ግን ዝም ብለሽ ዘለሽ ቅዱሱን ስፍራ ቅዱሱን ቦታ ጠላ ያማራል ያለች ሴት ምንድነው ስታረግ የምትውል የሚባል ስትጠልቅ ትውላለች ይባላል። ጠላዋ ያማራላት ሴት ስትወጣ ስትገባ እንጀራዋ ያማራላትና ጠላዋ ያማራላት ሴት ስትወጣ ስትገባ ስትጠልቅ ትውላለች ነው የሚባል እና ገና ታዋቂ ነኝ ብላችሁ ራሳችሁን የሚጎዳ ነገር አላስፈላጊ ነገሮችን እየሰራችሁ የምትገኙ ብዙ አይነት እህቶቻችን አላችሁ። ይሄ አዋቂነት ነው ብዬ እኔ አላስበውም። ምክንያቱም ባለማወቅ ራሳችሁን እየጎዳችሁት ነው። ወገን ዘመዶቻችሁን እያስቀየማችሁ ነው። ትልቁን ቦታ ትልቁን ስፍራ የቅዱሳን ደብር የነገስታት አገርን እንግዲህ እያስከፋችሁ ነው። አለማወቅ ደግሞ ኃጢአት አይደለም። ግን አለማወቅ ኃጢአት እንዳልሆነ ሁሉ ይቅርታ መጠየቅ ደግሞ አስፈላጊ ነው። ይቅርታ ጠይቃችሁ ቅዱስን ታቦት ቅዱስን ገዳም አጥፍቻለሁ ብላችሁ ይቅርታ መጠየቅ ነው። ዝም ብላችሁ ያለ አላወቅን ተሳስተናል። ይሄ አለማወቅ ከተጠያቂነት አያድንም በነገራችን ላይ ማለት ነው። ሁላችንም ሳናውቅ ለምን የሚናገራቸው ነገሮች ሁሉ ዋጋ እንከፍልባቸዋለን። ዋጋ ከመክፈላችን ይልቅ ሰውን አስከፍተን ዋጋ ከምንከፍል ሰውን አስደስተን ዋጋ ብንከፍል ይሻለናል። እንደዛ ነው እንደኔ ሀሳብ ማለት ነው። እና እህቶቼ ቪዲዮ የምትሰሩበትን እና ማሰሩበትን ለየት አድርጋችሁ ነው መስራት ያለባችሁ። ላስታ ላሊበላ ለአማራ ክልል ብቻ አይደለም። ላስታ የኢትዮጵያዊ ነው። የአንድ የአማራ ብቻ አይደለም። የኢትዮጵያ ቤተክርስቲያን የአማራ አይደለም። አሁን አንዳንዶች ለአማራ እምነት ምናምን የምትሉ ስላላችሁ ነው። ቤተክርስቲያን ኦርቶዶክስ የአማራ ብቻ አይደለች። ማን ለአማራ ብሎ የሰጣት ኦርቶዶክስ ለአማራ ብቻ ሳይሆን ለሁሉም ታገለግላለች። ለማንኛውም ኦርቶዶክስ እምነት ላለው በሙሉ ኦርቶዶክስ ለሁሉም ታገለግላለች። ኢትዮጵያዊ ለሆነ ሁሉ ኦርቶዶክስ እምነት ላለው ሁሉ የኦርቶዶክስ እምነት ለሁሉም አገልጋይ ናት፣ ትጠቅማለች። ለአንድ እንትን ብቻ አይደለም የምትጠቅመው፣ ለአንድ ብሔር ብቻ ለአማራ ብሔር ብቻ አይደለም የምትጠቅመው ኦርቶዶክስነት ማለት ነው። የኦርቶዶክስ አገር የላትም፣ ሰፈር የላትም፣ መንደር የላትም። ኦርቶዶክስ ናት። ለማንኛውም ዓለም አቀፍ ናት። ለሁሉም እሷን አምኖ ለተከተላት ትጠቅማለች። የአንድ ብሔር
እምነት አይደለችም። ያው ሳናውቅ የአንድ ብሔር እምነት እንደሆነች አድርገን ስለምንናገር ትንሽ ወደኋላ የቀረን ይመስለኛል። ደግሞ ራሳችን ታቦት በተለይ በታቦቶቻችን በቅዱሳኖቻችን በቅርሳችን ለሚመጡት ምህረት የለንም። እውነት ለመናገር ምህረት የሚባል አይኖረንም ብዬ አስባለሁ። ማለት ለምንናገራቸው ነገሮች ሁሉ ክብር ሊኖረን ይገባል። አስተያየት ዝም ብሏል አይደለም። ሰው እንትን ክብር የሚባል ነገር አለ። መዋደድ መፋቀር የሚባል ነገር አለ እና ላስታን ይቅርታ መጠየቅሽ መልካም ነው። እንኳን ይቅርታ ጠየቅሽ። ይቅርታ ባትጠይቂ ስለማንለቅሽ ታውቂያለሽ። ተወልደው ያደጉበት ብቻ ሳይሆን እንደነገርኩሽ ተወልደን ያላደግንበት ራሱ ስለ ላስታ እንድትናገሪ አልፈልግም። ምክንያቱም ማንነታችን፣ መመኪያችን፣ ኩራታችን፣ ደረታችን ነፍተን ስለ ላስታ ቢወራ አዎ ኢትዮጵያዊ ነው ብለን መናገር የምንችለው ኢትዮጵያዊ እስከሆነ ድረስ ገባሽ? እንናገራለን፣ እንቆረቆራለን። ግን ደግሞ እንዳው እንደ ወዳደሮች አንዳንዶች ደግሞ ምን አገባችሁ እናንተ ላስታ ተወልዳችሁ አላደጋችሁ የሚሉ አሉ። ተወልደን ማደግ አይጠበቅብንም። ሀገራችን ነው፣ ሀገራችን ኢትዮጵያ ውስጥ ነው ያለ፣ ኢትዮጵያ ውስጥ ነው ያለ። ቅርሳችን ነው፣ ቅርሳችን ነው። አለቀ። አንዲት ተነስታ ስለ ጎንደር ብትናገር ጎንደር ተወልዳ ያላደገች ሴት ተነስታ እንዴት ስለ ጎንደር ትናገሪያለሽ ብላ ብትናገር ምን አገባሽ አንቺ ጎንደር ነው እንደተወልደሽ ያደግሽ ልንላት አይገባም። ምክንያቱም ቅርሷ ነው፣ አገሯ ነው። ኢትዮጵያዊ እስከሆነች ድረስ አገሯ ነው። ደቡብ አሁን ስለ ደቡብ ቢነሳ አንቺ ስለ ደቡብ ምን አባሽ ታውቂያለሽ ብንናገር እንዴ እናንተ ደቡብ ናችሁ እንዴ ምን አገባችሁ? ኖ ያገባናል። አገራችን ነው። ኢትዮጵያዊ እስከሆነ ድረስ ያገባናል። አገባሽን የሚባል አማርኛ የለም። ኢትዮጵያዊ ነን። በኢትዮጵያዊነታችን እንደሚያገባን እናውቃለን። በቃ ግን ያው እንግዲህ ይቅርታ ጠይቀሻል፣ ይቅርታሽን ተቀብለናል። ግን ደግሞ በሙሉ ይቅርታሽን የምንቀበል የላስታን ሕዝብ ሂደሽ ቤተ እንትን መድረክ ላይ ቆመሽ ይቅርታ ስትጠይቂ ብቻ ነው እኛ ከልባችን ይቅር የምንልሽ እንጂ ዝም ብለሽ ሶሻል ሚዲያ ላይ ወጥተሽ ይቅርታ ጠይቂያለሁ ስላልሽ ብቻ የምትታለፊ አይደለሽም። ገባሽ? ስለዚህ ይቅርታ ስትይ ሂደሽ የላስታን ሕዝብ ያን ደግ ሕዝብ ያን መልካም ሕዝብ ያን ወተት ውሃ ሲሉት ወተት የሚቀዳ ጠላ የሚቀዳ ራቤ ሲሉት እርጎን በግሬራ አውጥቶ በጠራራ ፀሐይ ትኩስ ማር ቆርጦ የሚያበላን ያን የላስታ ሕዝብ ይቅርታ ጠይቂ መጀመሪያ ማለት ነው። ዝም ብለሽ ስለ ላስታ ሕዝብ ይሄ ዝም ብሎ ኩታራውን አይደለም ሶሻል ሚዲያ ላይ ይሄ ውር የሚሆን ኩታራ ሳይሆን ዋና ላስታ ላሊበላን ሕዝቦቹን ነው ይቅርታ መጠየቅ የሚጠበቅብሽ እንጂ ሕዝቡን አይደለም። ገባሽ? እንትን ማለት ይቅርታ ይሄ ኩታራውን አይደለም ይሄ ሶሻል ሚዲያ የቲክቶክ ምናምን ይሄ ሳይሆን አገሩ ዋናውን ሄደሽ ቅዱሱን ስፍራ አክብረሽው ይቅርታ እንዲያደርግልሽ ከፈለግሽ ዋናውን ትውልድ ቦታውን እንጂ ይሄ ቲክቶኩን እንትን ይቅርታ ስላሽ እንትን ምንም የሚፈጠር ነገር የለም። ገባሽ? እዚህ ጋር የምንሳሳታቸው ነገሮች ቢኖሩ በጣም የምንሳሳታቸው ነገር ቢኖሩ ማለት ነው እንትን የሚለን እኛን የሚያስጠላን ነገር አይመስለንም። ማለት የዕለት የሰብስክራይብ የፎሎ ምናምን መሰብሰቢያ እንጂ የምንፈልግ ህዝብ ይጠላናል፣ የወደደን ህዝብ ያነሳን ህዝብ ይጥለናል ብለን አናስብም። አንዳንዶች አሁን ታዋቂ የሆናችሁ ቲክቶከሮች በቃ የጣላችሁን ህዝብ ያነሳችሁን ህዝብ ይጥለናል ብላችሁ አታስቡ። አንዳንዴ ግርም ይለኛል።
አንዳንዶች ባላገር ይላሉ። የባላገርን ጥቅም ሳያው ባላገር ይላሉ። እኔ ነገራችን ላይ ባላገር ለሚሉ ሰዎች በጣም ደስ ነው የሚለኝ። ማለት በባላገርነቴ በጣም የምኮራ ባላገር ነኝ። አዎ ጥርት ያልኩ ባላገር ማለት የገበሬ ልጅ በመሆኔ ልደሰት ነው እንጂ የሚገባኝ ልሸማቀቅበት የሚገባኝ ነው የሚመስላችሁ። ባላገር ምናምን ይገጃ ምናምን የሚሉ አሉ። ግን ከባላገር መሰለኝ ጤፉን ገዝተው ስንዴውን ገዝተው ማሩን፣ ቅቤውን፣ ወተቱን ገዝተው የሚጠቀሙ ከባላገር መሰለኝ። ግን ባላገር ሲሉ ያሸማቀቁንና የሆነ ክብራችን ዝቅ ያደረጉት እየመሰላቸው ይመስለኛል ባላገር ምናምን ብለው ሲናገሩ ማለት ነው። አይደለም ባላገርነታችን እናውቀዋለን። አዎ ግን ባላገር ጥቅም አለው። ከከተማ ስቴጅ ከተማ የመንግስት ሰራተኛ በወር 100 ሺህ ብር ከሚበላና በአመት 3 መዳበሪያ ጤፍ ከሚያገኝ የሚበልጠው የት እንደሆነ ታውቃላችሁ? 3 መዳበሪያ ጤፍ ከሚያገኘው ነው የሚበልጥ። ለምን አይገዛም? አይሸማቀቅም። ከጎተራ አውጥቶ አስፈጭቶ ነው የሚበላ። ከተሜ ግን 100 ሺህ ብር ደሞዙ ከሆነ ያችን 100 ሺህ ብር ይዞ ይመጣና ልክ እንደደረሰ እንትን ይላል። ጤፍ ሲገዛባት፣ ሽንኩርት ሲገዛባት፣ በቃ የተለያዩ ምግቦች፣ ልብስ፣ ምን ዘይት፣ የተለያዩ ነገር፣ ጨው፣ ቡና፣ ስኳር ሲገዛባት ያቺ ብር ባዶ ነው። የገበሬ ግን ሁሉ ነገር ዘርቶ ድንቹ ከጓሮ፣ ሽንኩርቱ ከጓሮ፣ ብዙ ነገር ከጓሮ ነው የሚገኝና አንዳንድ እህቶቻችን ገበሬ ስድብ እየመሰላችሁ ባላገር ብላችሁ የገበሬ ልጅ ገበሬ ብላችሁ የምትሳደቡ አላችሁ። እንደ ጽጌሩ ያህል ወታችሁ ይቅርታ ጠይቁ። ይቅርታ እንግዲህ የተለያዩ በብሔር ብሔረሰቦች ገበሬ አሉ። አርሶ አደር አባቶች እናቶቻችን አሉ። በእነሱ ጉልበት የታረሰውን ነው ጨጓራችን እስኪገለበጥ በልተን የምንኖረውና ወታችሁ ይቅርታ መጠየቅ ነው የሚገባችሁ። ዝም ብላችሁ ገበሬ ሁላ ይህ እንደዚህ ላላችሁ እንትሳደቧላችሁ። እውነት ጥሩ አይደለም። እና አንዲት አለች ደግሞ ትናንት በበቀደም ነው ምችል ነው ያየኋት። ማንም ገርዳሜ መኪና እየነዳ እኔ በእግሬ መሄድ ይህን የመሰለ መልክ ይዤ ነው ምናምን እያለች እናቴ በዚህ አመልሽ እንኳን መኪና እንዳው ይቅርታ አድርጊልኝና የጭነት ፈረስ ራሱ አይኖርሽም። ምክንያቱም ንግግርሽ በጣም ነው የሚያስጠላ። ገርዳሜ አልሽ እንጂ ገርዳሜውም የ9 ወር ልጅ ነው፣ አንቺም የ9 ወር ልጅ ነሽ። ካልሰራሽ ገርዳሜው እንደሆነ እናት አለም ሰርቶ ነው እጁን እግር አድርጎ ሰርቶ ነው መኪና የገዛ። መልኬ ቆንጆ ነው ብሎ አይደለም። አንቺ በመልክሽና በውበትሽ የምትመኪ ሴትዮ መልክ ረጋፊ ነው፣ ውበት ረጋፊ ነው። ገባችሁ? በአሁኑ ሰዓት በመልካቸው የሚመኩ በማንነታቸው የሚመኩ እህቶቻችን በጣም ነው እየገረሙኝ ያለ ማለት ለምን እንደሆነ አላውቅም። ፊልተር ይጠቀሙና በኖርማል ፊታቸው እኮ አይወጡም። ፊልተር ተጠቅመው ቪዲዮ ሲሰሩ ፊልተር ተጠቅመው ነው። ውጭ ሲወጡ ደግሞ ዱቄት ነስንሰው ፊታቸውን እንዴ የትክክለኛ ኖርማል ዱቄት የሚበላው ቢሆን እኮ ማለት ነው የ2 ቀን ቡኪ ነው ከፊታቸው ላይ የሚገኘው። የ2 ቀን ቡኪ ማለት ነው። ለድሃ የሳምንት ቡኪ እንዲህ ለእንደኔ አይነቱ ድሃ ሳምንት ሳምንት ያስጠቅማል። ላለው ደግሞ ለ2 ቀን ቡኪ የሚሆን እንትን ፊታችን ዱቄት የሚነሰንሱ ማለት ነው። እንደዛ ሆኖ እየወጡ ይሄን የመሰለ ውበት ይዤ እግዚአብሔር በሰጠሽ ሳትመኪ 17 ክሬም ከፊትሽ ለጥፈሽ እኔ ቆንጆ ነኝ፣ እኔ ውበቴ ይሄን የመሰለ ውበት ይዤ እንዴት መኪና የለኝም፣ ማንም ገርዳሜ መኪና እየነዳ ምናምን ማለት ገርዳሜ ለምትዩ
ለቃላቶችሽ እውነት ፋርነትሽን ነው የሚያሳይ እንጂ ያንቺ ውበትሽ አልታየኝም። እኔ በበኩሌ መልክሽ ቁንጅናሽ አልታየኝም። ፋርነትሽ ድድብናሽ ግን ጎልቶ ነው እየታየኝ ማለት ነው። አንዳንድ አላዋቂ ፋራዎች ደደቦች ማንም እንደዚህ ምናምን ይላሉና እህት አለም በውበትሽ አትመኪ። ውበት ረጋፊ ነው። እሺ የኔ ቆንጆ በውበታችሁም ትመኩ። ሙቀቱ እህቶቻችን ውበት ረጋፊ እንደሆነ በኖርማል ፊታችሁ እስኪ ውጡ። ቪዲዮ ሲሰሩ እስኪ በኖርማል ፊታችሁ ይሄው በኖርማል ፊታችሁ እንደኔ በማዲያት ፊታችሁ ውጡ። እስኪ ቪዲዮ ሲሰሩ በኖርማል ፊታችሁ አትወጡም። የምትወጡት ፊልተር ተጠቅማችሁ የምትወጡት የሌለ ያለውን ከቤታችሁ የሌለ ለለት እንጀራ ገዝታችሁ የምትበሉበትን ብር ያጣችሁ ሰዎች ሜካፕ ገዝታችሁ የፈረስ ጭራ ምናምን በቃ የተለያየ ነገሩን ከጭንቅላታችሁ ከፊታችሁ ልሰቅላችሁ ቪዲዮ ትሰራላችሁ። ስትታጠቡት እኮ በስመ አብ ወወልድ ወመንፈስ ቅዱስ 3 ባልዲ ውሃ እኮ አይበቃቸውም። 3 ባልዲ ውሃ ሲታጠቡት ይወርዳል፣ ሲታጠቡት ይወርዳል፣ ሲታጠቡት ይወርዳል። ወደ ኋላ አይልም ማለት እኔ እንጃ። ፊታችሁ ላይ እኔ እንደኔ አሁን የራሴ ፊት ራሱ ጭምር ሲል ሲወፍር ማለት ነው እንደ ሸክም ነው የሚቆጥረው። ሸክም ነው። ሴት ልጅ በዚህ በተፈጥሮ ውበቷ ነው መመካት ያለባት። አምላክ በሰጣት እግዚአብሔር በሰጣት ውበቷ በቃ ላንቺ ይሆንሻል ብሎ ባርኮ በሰጣት ውበቷ መመካት ይገባታል እንጂ እሱ ያልሰጣት ውበት 17 ሜካፕ የፌር አይነት የዱቄት አይነት ነስነሰሽ ማንም ገርዳሜ መኪና እየነዳ እኔ እንደዚህ ሁኜ ምናምን ይህን መልክ ብዬ ምናምን ማነሽ አንቺ እናት አለም። ገርዳሜው እኮ እንዳንቺ ተቀምጦ ፌርና ፓውደር እየለቀለቀ ፊቱን ሳይሆን ፀሐይና ንፋስ ብርድ ተፈራርቆበት ረሃብና ጥማት ተፈራርቆበት ሰርቶ ነው መኪናውን የገዛው እንጂ እንዳንቺ ቅዱን አልፍቶ ከአንደኛው ሶፋ ወደ አንደኛው ሶፋ ከሶፋ ወደ አልጋ ካልጋ ወደ ኪችን ገብቶ ፍሪጅ ከፍቶ ያገኘውን ነገር ጥርግርግ አድርጎ በልቶ ሳይሆን መኪና የገዛ አንጀቱን እንዲህርጥ አድርጎ ሰርቶ ነው መኪና የገዛ። መኪና ለመግዛት ልብነት ጀግንነት ይጠይቃል። ሞራን አለው። የሰው ልጅ መኪና ሲገዛ ተቀምጦ አይደለም፣ የወንድ ኪስ እያየ አይደለም። ልክ እንደኛ አረብ ሀገር ገብተሽ ሸጣፋሽን ይዘሽ ሪፎርምሽን ለብሰሽ ወገብሽን ጥርቅ አድርገሽ አስረሽ ሰርተሽ ነው መኪናን መግዛት እንጂ ዝም ብለሽ የወንድ ዛሬ በቃ እኔ በጣም የሚያስጠሉኝ ወንዶችም ሴቱን ብር አላት ብሎ ነው የሚቀርባት፣ ሴቱም ወንዱን ብር አለው ብላ ነው የምትቀርበው። ማለት በብር የተመሰረተ ፍቅር ደግሞ ማርያምን መጨረሻው አያምርም፣ ያስጠላል። ደሃ ሁነሽ እሱም ደሃ ሆኖ ስትገናኝ ልክ እንደኔና እንደ ባሌ ማለት ነው። እኔና ባሌ ስንገናኝ 10 ሳንቲም የለንም። ከሚገርማችሁ 300 ብር ብቻ ነበረች እነኛ ሰርግ ስንፈጽም በሱዳን ሀገር 300 ብር። በዛ 300 ብር ጥብት ያለ ሰርጋችን አደረግን፣ ተጋባን። ይሄው ለዚህ ደረስን። የ9 ዓመት ልጅ አደረስን። እኔ አረብ ሀገር አለው፣ እሱ ኢትዮጵያ አለ። እሱ ቤት ይሰራል፣ እኔ እዚህ እሰራለሁ። እንደዛ ነው። በገንዘብ ሳይሆን ፍቅርን መገንባት ፍቅርን በፍቅር ነው። ገንዘብ፣ መልክ፣ ቁመና፣ ወፍራም፣ ቀጭን፣ ይሄ ከስቷል፣ ይሄ ምንም አይባልም። የሰው ልጅ የሚከሳ ሀሳብ ጭንቀት ሲኖርበት ነው። ረሃብ ሲፈራረቅበት ነው። ኑሮ ሳይመቸው ሲቀር ነው ሰው የሚከሳው። ሰው የሚወፍረው ደግሞ እንዳንቺ አምባዛ ሆኖ ያገኘውን ጠርጎ ሲበላ ነው። ገብቶሻል? አንዳንዱ በተፈጥሮ የሚወፍር አለ። አሁን እኔ በተፈጥሮ ወፍራም ነኝ። የፈለገ ነገር 1 አመት በራብ ብትቀጭኝ ሰውነቴ አይቀንስም ስላየሁት ማለት ነው። ግን እንዳንቺ ደግሞ ከአልጋ ቤት ወደ ኪችን ከኪችን ወደ ሳሎን እየወጣው እንደፈለኩ የምበላ ምጠጣ ከሆነ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ እንዴት ይቤት አያስገባኝም። ግልብጥጤ ነው የሚወጣው። እየሰራሁ ያልቀነሰው ሰውነቴ ማለት ነውና የምትናገሩትን እያስተዋላችሁ ማህበረሰቡ ይጠላኛል ወይ፣ ማህበረሰቡ ይወደኛል ወይ፣ ማህበረሰቡ ምን ይለኛል ወይ ብለሽ ሶሻል ሚዲያን ስትጠቀሙት ለመልካም ነገር መጠቀም ነው እንጂ ዝም ብላችሁ አፋችሁ እንዳመጣም ትዘረጠጡበት ከሆነ ይሄ ከባድ ነው፣ ጥሩ አይደለም ለእናንተ ለወደፊቱም። እንግዲህ እኔ ብቻ አላቅም፣ እግዚአብሔር ይሁነን። ሁላችንም አሁን
በጣም ተበላሽተናል። ምንናገራቸው ነገሮች ሁሉ አላስፈላጊ ነገሮችን እየተናገርን ነው። በቃ ሶሻል ሚዲያ ላይ እኔ የሚገርመኝ ፖስት ማድረጊያውን ሰው ለምናዋርድ፣ አገር ለምንሳደብ፣ በቃ ያገኘነውን ነገር ለምንለጥፍ፣ ለምንለፋደድ ፖስት ማድረጊያውን ያሳየን ሰው ነው መከሰስና መያዝ ያለበት ማለት ነው። አንድን ነገር ሲናገሯችሁ ደግሞ ጥፋታችሁ ይህ ጥፋት ነው ስትባሉ አዎ ጥፋት ነው፣ አዎ አጥፍቻለሁ ማለትን እንኳን አትፈልጉም። በቃ ሁሌ እናንተ ትክክል ናችሁ፣ ሁሌ እናንተ ቆንጆ ናችሁ፣ ሁሌ እናንተ በቃ መልካም ናችሁ። አይደለም፣ ትክክል አይደላችሁም። አሁን በዚች ምድር ላይ ትክክል አንዱ ቸሩ መድኃኒዓለም ብቻና ብቻ ነው እንጂ የሰው ልጅ ትክክል ነኝ ብሎ መራመድ የለበትም። ትክክልም እንዳልሆነ ማወቅ ስላለብን ብዬ ነው። በዚህ አጋጣሚ እንግዲህ ጽጌ ሮያል ይቅርታ ጠይቀሻል። ይቅርታሽን ተቀብለናል። ግን ይቅርታሽን በደንብ የምንቀበልሽ ደግሞ ላስታ ላሊበላ ሄደሽ የላስታን ሕዝብ ይቅርታ ስትጠይቂ ከዛው ከቦታው ተገንተሽ የፊታችን ገና ሄደሽ አሁን እንኳን ክረምት ነው፣ ግን ገና ሂደሽ የላስታ ላሊበላን ሕዝብ ይቅር በለኝ ብለሽ ወጥተሽ ይቅርታ ስትጠይቂ ያኔ ነው አንቺን ይቅርታ የምናደርግልሽ። አሁን ዝም ብለን ላይ ይቅር ልንልሽ እንችላለን፣ ግን ዋናው ሕዝባችን ላስታ ላሊበላን ይቅርታ ካልጠየቅሽ ይሄ ዋጋ የለውም። እንግዲህ ሄደሽ ካላወቅሽ ደግሞ ላስታ ላሊበላ ታሪኩን አባቶች እዛው ተወልደው ያደጉ አስረድተው ይልኩሻል። ላስታ ላሊበላ የቅዱሳን አገር ሰው አገር ቻው ደህና ደር ሲሉት ሳያበላ ሳይሰጣ የማይሰድ እግር አጥቦ አስተናግዶ የሚልክ አገር ነው። ማር ላማረው ማር፣ ወተት ላማረው ወተት፣ ጠጅ ላማረው ጠጅ፣ ነጭ ጤፍ እንጀራ ላማረው ነጭ ጤፍ እንጀራ፣ ቀይ ጤፍ ላማረው ቀይ ጤፍ እንጀራ፣ ስንዴ ላማረው ስንዴ እንጀራ፣ ገብስ ቆሎ ላማረው ገብስ ቆሎ፣ ገብስ ቂጣ ላማረው ገብስ ቂጣ፣ ዳቦ ስንዴ ላማረው ዳቦ ስንዴ፣ እንግዲህ ባቄላ ቆሎ ላማረው ባቄላ ቆሎ፣ ስንዴ ሽምብራ ቆሎ ላማረው። ያን ሁሉ አስተካክሎ አብልቶ አጠጥቶ የሚሰድ ደግ ገራገር አገር ነውና ላስታ ላሊበላ እኔ ባላውቀው በታሪክ ሰማለሁ፣ ደግሞ መሄዳለሁ። እንደምሄድ ምድሩን እግዚአብሔር እንደምረገጠው አምናለሁ። ምክንያቱም ዘራዛርቶች ሁሉ ተረግጠውታል። ነብሷን ይማረው አያቴ ከአንዴ አራቴ አምስቴ ሄዳ ተሳልማዋለች። አክስቴ ሁሌም ነው የምትመላለስ በየዓመቱ ላስታ ላሊበላ ገና። እኔ ደግሞ እናቴን ይዤ እግዚአብሔር እንደፈቀደው መብርሃን ከረዳችኝ ኑሮዬ ከተስተካከለልኝ አማቴንና እናቴን ይዤ ላስታ ላሊበላን ታቦቱን ሳለመዋለሁ፣ አየዋለሁ። እና ደሽ ጠይቀሽ ታሪኩን ላስታ የቅዱሳን ሀገር፣ ላስታ የጀግና ሀገር፣ ላስታ ምን ብዬ ልንገርሽ፣ ላስታ ያሳምነው ሀገር፣ ላስታ የጀነራል ተፈራ ማሞ ሀገር፣ ላስታ የደጋጎች ሀገር፣ ላስታ የቅዱሳን ደብር፣ ላስታ በቃ እንደዚህ በጥቅሉ ሸዋ፣ ላስታ፣ ወሎ እንደዚህ አማራ ክልል የደጋጋ ሀገር ነው። እግር አጥቦ አልጋ ለቆ ቤት ያፈራውን አብልቶ የሚያሳድር ሀገር ነውና ካላወቅሽ ሄደሽ እዛው ተወልደው ያደጉትን ሁሉ ጠይቀሽ ይቅርታ ብለሽ ተመለሽ። ለማንኛውም ወሬ ያበዛውባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ጥፋት ካለብኝ ደግሞ ጥፋቴን እረሙኝ።